እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለስራ ብንከባበር በጣም አሪፍ ነው ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ ታላቅ ወንድሜ ጋር ቁጫለ እና የሰማሁት ነገር እስካሁን እውነት አልመሰለኝም ይሄን እንዴት ማመን ይቻላል ሰካር ማግኘት አለመቻሌ ራሱ በጣም ናመመኝ ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር እቺ ፎቶ ለማስለቀስ አሪፍ ናት ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይሄንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበር ቅበሩኝ ብሎ የነበረበት ስፍራ አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌል ነገ መጣለሁኝ ነገ ደውላለሁ ነገ አገኘሃለሁ ነገ አወራሃለሁ ነገ ሄዳለሁኝ ነገ ሰጣሃለሁ ቆይ ነገ ይደርሳል የት ይሄድብናል ነገ በሚል የተስፋ ቀጠሮ ስንቱን ወዳጅ አጣን ጠፋብን ተቀብሮ ነገ አንበል ነገ አይደለም እርግጥ የኛ ያልነው ወዳጅ ሊገኝ ስለሚችል ካፈር ከቀበሩ በብዙ የጥበብ ስራዎቹ ፊልሞቹ አስቂኝ ቀልዶቹ እናውቀዋለን ተወዳጁ አርቲስት ነጻነት ወርቅነህ ታዲያ ነጻነት ወርቅነህ ባልጠበቅነውና ባልገመትነው መልኩ ትላንትና ህልፈቱን ሰምተናል ይህንን የህልፈቱን ዜና ስንሰማ ብዙዎቻችን ደንግጠናል ብዙዎቻችን አዝነናል ታዲያ ጉዳዩ አነጋጋሪ እንደመሆኑ የተለያዩ መረጃዎች ይወጣሉ የሞተበት ትክክለኛ ምክንያት ስለማይታወቅ ማለት ነው ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ እንደተለመደው በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬ እንግዲህ ከወትሮ ለየት ባለ መልኩ ወቅታዊ አነጋጋሪ ጉዳይ በሆነው በአርቲስት ነጻነት ወርቅነህ የህልፈት ዜና የተለያዩ መረጃዎችን ይዤላችሁ መጥቻለሁ ብዙዎቻችን በተለያዩ ጥሩ ሰዎች የምናውቃት አርቲስት ገነት ንጋቱ ከሱ ጋር በተያያዘ ያልተጠበቀ ብዙዎቻችን ያስቆጣ ነገር ሰርታለች ጉዳዩ ምንድነው በቪዲዮ አብረን የምናይ ነው የሚሆነው ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ ማድረግ ነው የዚህ ቻናል ቤተሰብ መሆን እንዳትረሱ ወደ ቪዲዮቹ ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ ታላቅ ወንድሜ ጋር ቁጫለ እና ታላቅ ወንድሜም ደብዳቤ ጻፈልኝ እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ ምን ትላለሽ ትንሽ ምን ይላል ወንድሜ ነጻነት ወንድሜ ነፂ አምላክ በሚወደኝ መልኩ እወዳለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም ወድህ በነፍሴ ነው ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ ትልቅ አባባል ነው ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች አዎ ይችላል አላት ከዛ ተረሳው ተቀበለች ስለዚህ ማዘርም ተቀበለች ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል እኮ 22 አመት ምናምን ሆኖኛል 20 አመት ምናምን ሆኖኛል እኔ የሰዎችን ምክንያት አከብራለሁ የኔንም ምክንያት አከብራለሁ ለምሳሌ እኔ እና እቴ ቆነጠጠችኝ አሁን ድረስ ይሰማኛል ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለማዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ ይሆነ አሁን እዚህ ከፍዬ ነው ማዋኘው ላይፍ ሴቨር አለ ወንዝ አይደለም ጠራራ ፀሐይ አይደለም ሎሽን እቀባለሁ ምናምን ብያስባለሁ ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ እሷ ደግሞ ካውን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው አሁን የሰው ፊት ይወራል አይ ትላለች እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት
ሰዎች እንግዲህ አሁን የተመለከትነው የራሱ የአርቲስት ነፃነት ወርቅነህ ንግግር የብዙዎችን ልብ የሰበረና ብዙዎች በማህበራዊ ድረገጽ ሲያጋሩት የነበረ ጉዳይ ነው። እንደነገርኳችሁ እንግዲህ ከጥግ እስከ ጥግ ኢትዮጵያንን ያሳዘነ አድናቂዎቹን እንግዲህ በጣም ያስከፋ ጉዳይ ነው የአርቲስት ነፃነት ወርቅነህ ህልፈተ ህይወት። ታዲያ በዚህም የተነሳ የተለያዩ ሰዎች ሪያክሽናቸውን በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እያጋሩ ይገኛሉ። እንግዲህ ብዙ ቪዲዮዎች ቢሆኑም የተወሰኑትን አይተን ብንመለስ ደስ ይለኛል። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆኔ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ ወንድሜ። እግዚአብሔር ነፍስን ይማረው ወንድም አለም። ምን ማለት ይቻላል? ለካ ሳቅ ብዙ ነገርን ይሸፍናል። ከደቂቃዎች በፊት በሰማነው በነፃነት ወርቅነህ የህይወት ዑደት ውስጥ የተረዳሁት ነገር ህይወት በጣም አጭር፣ ሳንዘጋጅ ነገ እንሂድ ዛሬ እንሂድ ሳናቅ የምንጠራባት የሆነ ረጅም መንገድ ግን መቋረጫው ወይንም ማብቂያው የማይታወቅ የህይወት ምዕራፍ ነው ለካ እየሄድን ያለን። ነፂ በጣም እንወድሃለን። በዓላት በመጡ ቁጥር ከምንም በላይ ደግሞ የቤተሰብ ጨዋታን ባየን ቁጥር ያን ሁነት የራስ ከለርና መልክ እንዲኖረው ከህዝቡ ጋር በደንብ እንዲተሳሰር ለቲያትር ለኪነ ጥበብ የከፈልከው ዋጋ እግዚአብሔር ነፍስን ይማረው ወንድም አለም። ምን ማለት ይቻላል? ነገ መጣለሁኝ፣ ነገ ደውላለሁ፣ ነገ አገኘሃለሁ፣ ነገ አወራሃለሁ፣ ነገ ሄዳለሁኝ፣ ነገ ሰጣሃለሁ፣ ቆይ ነገ ይደርሳል፣ የት ይሄድብናል፣ ነገ ነገ በሚል የተስፋ ቀጠሮ ስንቱን ወዳጅ አጣን፣ ጠፋብን ተቀብሮ። ነገ ነገ አንበል፣ ነገ አይደለም እርግጥ የኛ ያልነው ወዳጅ ሊገኝ ስለሚችል ካፈር ከቀብሩ ውስጥ። ነገ የኛ አይደለም ዋስትናም የለንም፣ አሁንን እንኑር በምንችለው አቅም። አሁን ይቅር እንበል፣ አሁን እንታረቅ፣ የኛ ያልነው ወዳጅ ባፈር ሳይደበቅ። ዛሬ እንተጋገዝ፣ ዛሬ እንረዳዳ፣ ቁጭት እንዳይገርፈን አድሮ እንዳንጎዳ። ፍቅርንም መውደድን ዛሬው እንናገር፣ ግድ የለም ይቅርብን ለነገ ማሳደር። ማድረግ ያለብንን ለወዳጅ ቤተሰብ ትንሽም ብትሆን ፈጥነን እናድርገው እያሉን ካጠገብ። እረፍዶ እንዳይተርፈን በጸጸት መንገብገብ። ስራቸው ቁጭ ብለን ዛሬ እናዳምጣቸው፣ አዎ ሳናጣቸው አለሁም በላቸው። ሞት ቀድሞን ሳይመጣ አፈሩ ሳይማስ የበደለን ካለም አሁኑኑ እንካስ። መልሶ ማይመጣን ኋላ ከመናፈቅ ምነው ያኔ እያሉ በእንባ ከመንፈቅፈቅ ምንድነው አሁን ላይ ከኔ የሚጠበቅ የሚለውን ነገር ለራስ በመጠየቅ ሳናረፍድ በማድረግ ሞትን እንቅደመው። በቃ ራሱ ጉዳይ ነገ የታባቱ አሁን እንኑረው። አርቲስቱ በራሱ የማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ ስለሞቱ ከመሞቱ አንድ ሳምንት በፊት የተናገራቸው ነገሮች ብዙዎችን ቀልብሰዋል። ከዚህ ጋር በተያያዘ ደግሞ በኢቢኤስ ቲቪ በአንድ ወቅት በቃለ መጠይቁ ያጋራውን ወይም ደግሞ በቃለ መጠይቁ ወቅት የነበረ አንድ ቪዲዮ የብዙዎችን ትኩረት ስቧል። ምንድነው ቪዲዮ? ተመልክተን እንመለስ። ቀጣይስ ምንድነው ያሰብከው? ነፂ ማረፍ ታስባለህ? መስራቱ ማለት መቼም ለካንተ አንደበት ሲሰማ ደግሞ ትልቅ የራሱ ትርጉም አለ። ሰው አሁን ለምሳሌ ልክ ሰው ነፃነት መጣ ሲባል ሲያቅ የሚመጣው ምን መሰለሽ፣ ልክ የሆነ እያለ የሚሰራ ሰው ነው የሚያስበው።
እና የሆነ እኔ በባህሪዬ ስራ ላይና በራሴ ለራሴ ሳወራ እለያያለሁ። ስለራሴ ልንገራችሁ ብዬ በ30 ሰከንድ ውስጥ የራሴን ለማስተላለፍ እንደዚህ ነው ምን ነው ምናምን ብዬ ያወራው ቶሪያል እንዲህ ነው ነፃነት የሚያወራው ይላል ሰው። በመጀመሪያ ደረጃ ያያው አንዳንድ ሰው እቺ 30 ሰከንዷን ብቻ ነው ያየው። በፕሮግራሙ መሃል መሆኑንም አያውቅም። ፕሮግራሙንም አላየም። የቤተሰብ ጨዋታ የሚለውንም አላየም። ብቻ እሱ ያየው ያችኛዋን ብቻ። ከዛ ግን ኖርማሉ ጨዋታ ይጀምራል። ደግሞ ሁሉም ሰው መካሪ መሆን አይችልም። እኛ ስንመክር የሚሰማ ከሆነ እኛ ለመመካከር ዝግጁ ነን። መከባበር ግን አለብን። በደንብ መከባበር አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ማክበር አለብን። የማናቀውም ሰው ሌላም ቦታ ቢኖርም ባይኖርም እኔ ማክበር አለብኝ። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ብዙ ነገር ይባላል። ማንም ሰው ሀይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው የሚባለው፣ ወይም ደግሞ እንደዚህ ናቸው ይባላል። እኛን ግን ሰዎች መሆናችን መፋቅ የለበትም አይደል? መከባበር አለብን። በደንብ መከባበር አለብን። ያንን እኔ በደንብ አስመት የምሰጠው መከባበር አለብን። ቁጭቱ ከምን የመጣ ነው የነፂ የሚመስለኝ፣ ከጀርባ ብዙ ሰዎች አሉ፣ ቤተሰቦች አሉ፣ ታዳጊ ልጆች አሉ። እና እነዚህ ሰዎች የነፃነትን በጎ ነገር ነው እንጂ የሚፈልጉት መጥፎን ነገር አይፈልጉም። በዛ ሰዓት ሚዲያው ላይ ሶሻል ሚዲያው ላይ መጥፎ ነገር ሲወራ እጅግ በጣም ያስደነግጣል። እንደ ቤተሰብ እነሱን አይደለም እኛ ወይም ያንተ ወዳጆች በጣም አስደንጋጭ ነው የሚሆነው። ስለዚህ ለጅል ከሳቁለት ለውሻ ከሩጡለት የሚባል ነገር። ስለዚህ ህብረተሰቡ ነው የነዳቸው ብዬ ነው የማስበው። በዚህ ላይ ምን አይነት እንደው ነገር ቢደረግ የተሻለ ነው ትላለህ? እንደው እኔ አሁን አንድ ፌስቡክ አንድ ኢንስታግራም ነው ያለኝ። ብዙ ግን በስሜ አለ ተከታይም ብዙ ያላቸው እነዛ ሰዎች ነው። ደግሞ መልሶ አንተን የሚጠይቅህ ነገር ነው። አንተን እንደው እንደዚህ ተወርቶ ሲል ያስነበበህን ሰው እየጠየቀው ነው ማለት አለብን። ትክክል። የምትከተለው ሰው ነው እንዲህ ያለው የምትከተለው ሰው እኔ ላይ መጫወት አትችልም። አሁን መጣ ያንን ያነበብክበት ሄደ ነው መጠየቅ ያለብህ እንጂ እኔ ጋር መጥቶ እንዴ አንተ ደህና ሆነ ነው እንዴ እንደዛ የሚጻፈው ቢል እንዴ ሌላ ለምን ትጫወታለህ? ያነበብክበት ነው። ስለዚህ በምንጽፍበት ጊዜ ወይም ደግሞ የምናስተላልፍ ጊዜ ማህበረሰባችንን መወሰን ማወቅ አለብን። ሌላም ነገር ብንጽፋው ሌላም ነገር የሚያፋጅም ቢሆን ወይም ነገር ቢሆን ብዙ ጊዜ እንሰማለን። ሩዋንዳ ውስጥ አንድ ዲጄ ነው ያን ሁሉ ነገር የፈጠረው ምናምን እየተባለ ይወራል። ያ ዲጄ ዝብ የለም። ድንገት ጠዋት እኮ ያ ዲጄ ሊፈጠር ይችላል። ድንገት ያ ነገር እንትን ሊል ይችላል። እና እንደዛ ከመሆኑ በፊት እኛ እነሱን አክብረን እንዲስቁብን ፈቅደን አጨብጭበን ከሰዎች ጋር ተነጋግረን እንደዚህ ቁጭ ብለን እንደምናዝናናቸው ሁሉ እነሱም እኛን በሚያስቡበት ሰዓት እዚህ ጋር እንደዚህ እንዳሉ እንዲያስቡ እንፈልጋለን እኮ አይደል? እንደዛ እንፈልጋለን። ልክ እኛ ቲያትር ስንሰራ ቲያትር ጥሩ ካልሆነ ወይ ጃንጥላ ይወረወርብሃል፣ ወይ ውሃ ይወረወርብሃል፣ ወይ በአዳራሽ በዙሪያ በኩል መጥቶ ብር ይመልስ ይላል። አሁን ቲክቶክ እና ማንም ሰው አይልም። የፈለከውን ተቀበል እንዲህ ነው የምታደርገው። ሲገባ ከፍሎ እንዲህ ነው የምታደርገው። የሆኑ ነገሮች ሲፈጠሩ ግን ጓደኞችን ስለምታቂ የዛን ጊዜ ማን መጥፎ አስተሳሰብ እንዳለው ብሎክ እያደረግ ጭራሽ ታጠፋውና እያጸዳኸው ትመጣለህ ማለት ነው። ያንን ለማድረግ አንዳንዴ የሚወሩት ነገሮች ወይ የሚመጡት አጋጣሚዎች አሪፍ ሊሆን ይችላል። እኛ በሕክምና ሂደቱ ስለነበሩ ነገሮች ሁሉ እናመሰግናለን። አንድን ትልቅ የኢትዮጵያን የጥበብ ሰው አክሞ አድኖ ተስፋ ያለው ዛሬ እንድናወራ ደግሞ ሙያተኞች ናቸውና እኛ በጣም እናመሰግናቸዋለን። አንተም የሁሉ የሥራ ውጤት ነው፣ የለፋበት የድካም ፍቅር ነው የህዝቡ ፍቅርና አንተም ማመስገን የምትፈልገው ካለ አያይዘህ ነፂ፣ በቀጣይ ደግሞ ምን እንዳሰብክ አንዳንድ ችግሮች መፍትሄንና ትልቅ ሐሳብን ይወልዳሉ ይባላል። ምን እንዳሰብክ
ቤተሰቦች እንግዲህ ስለ አርቲስቱ ካነሳን አይቀር የህይወት ታሪኩን ባጭሩ ብንመለከት ደስ ይለኛል። የአርቲስት ነፃነት ወርቅነህ የህይወት ታሪክ ምን ይመስላል? እስኪ ተመልክተን እንመለስ። የአርቲስት ነፃነት ወርቅነህ የህይወት ታሪክ ባጭሩ እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነፃነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነፃነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱ የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነፃነት ወርቅነህ ይህን ችሎታውን በጠዋት የተረዱ የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያው እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነፃነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበቡን አጀማመር ሲናገር እንደሚሰማው ነፃነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሎ ነበር። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነፃነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነፃነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ማስታወቂያዎች ነበሩ። ከአርቲስቱ ጋር በተያያዘ እንግዲህ የቀብር ስነ ስርዓቱ የት ነው የሚፈጸመው? እንዴት ነው የሚሆነው? ቤተሰቦቹ እንደሚታወቀው ከሀገር ውጭ ነው የሚኖሩት። ያሉት ነገሮች ምንድናቸው? አንድ መረጃ አለ፣ ተመልክተን እንመለስ። የአርቲስት ነፃነት ወርቅነህ የቀብር ስነ ስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነ ስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነፃነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነፃነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነፃነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አብጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። እንደሰማነው የአርቲስቱ ቤተሰቦች የሚኖሩት ከሀገር ውጭ ነው። እንግዲህ የቀብር ስነ ስርዓቱም በነገው ዕለት የሚካሄድ ነው የሚሆነው። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሀሳባችሁንም ስጡበት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ
አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ መጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ታውስ ሌላኛው ብዙዎችን ያስቆጣው ጉዳይ እንግዲህ የአርቲስት ገነት ንጋቱ ተግባር ነው። የቁጣ ወይም ደግሞ ብዙ ሰዎች የተቃወሙበት ምክንያት ምንድነው ካላችሁ እንግዲህ ካሜራ ተደቅኖ ያዘነ ለመምሰል መሞከር ነው የሚለው ሀሳብ ነው። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ዜናው እንግዲህ ከተሰማ ጀምሮ በማህበራዊ ድረገጽ ለብዙ ሰዎች ለመድረስ እንግዲህ ሰዓታትን አልፈጀም። ብዙዎች የተቀባበሉበት መረጃ ነው። ታዲያ እሷ እዛ ጋር ስልክ ደውላ ያደረገችው ነገር ብዙዎችን አስቆጥቷል። እናንተስ የእሷን ተግባር ከምን አንጻር ተመለከታችሁስ? ልክ ነው ወይስ ልክ አይደለም የሚለው ብታሳውቁኝ ደስ ይለኛል። አብዛኛው የቪዲዮ ሀሳቦች እንግዲህ ተደጋጋሚና አንድ ሀሳብ ቢኖራቸውም ግን አርቲስቱ እኛን ከማዝናናቱ ከሚሰራቸው የማህበራዊ ግዴታዎችና ከሚወጣቸው ነገሮች አንጻር እንግዲህ ስለሱ ብዙ ብናወራ ይሰለቸናል ብዬ አላስብም። ቤተሰቦች እንግዲህ የአርቲስቱ ህልፈተ ህይወት ብዙዎቻችንን አሳዝኗል። ለመላው የኢትዮጵያ ሕዝብ፣ ለአድናቂዎቹ፣ ለቤተሰቦቹ፣ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ቤተሰቦች እንግዲህ ወደፊት አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እንግዲህ ለአርቲስቱ ነፍሱን በአጸደ ገነት ያኑርልን። በቀጣይ ባሪፍ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።